ሰላም አለይኩም ወረህመቱላሂ ወበረካቱ። ወድና የተከበራችሁ የራሴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም፣ አንድነት፣ ፍቅር ያምጣልን። ወጥቶ መቅረትን አላህ ሱብሃነሁ ወተዓላ ያዘልን። ረመዳን አለቀብን። እንግዲህ ዛሬ 18ኛው ቀን ሌሊት ላይ ነው ያለነው። ቱመኮት ተጠቀሙት ባሪያዎች ያደርገን ያ ረብ። አላህ ሀገራችንንም ሰላም ያደርግልን። ወጥቶ መቅረትን አላህ ያያዝልን። እስኪ ኑ ዛሬ አብረን ሱሁር እናዘጋጅ ማለት ነው። እንደምታዩት ክፍታ እያዘጋጀሁ ነው። መጀመሪያ ድንቹን ናም ታይብ መጣ ሀገረበት እና ውዶቼ እንግዲህ ዛሬ ይህንን ይመስላል። ሱሁራችን እየሰራን ነው ማለት ነው። እንደምታዩት የተዘጋጀ የተፈጨ ስጋና ሽንኩርት ምናምን ቅመማ ቅመሞች እንደበላልቄ እየሰራን ነው። አላህ ሱብሃነሁ ወተዓላ እንግዲህ በሀገራችን ላይ ሰብስቦን ለቤተሰቦቻችን የምንሰራ ያድርገን። ሀገራችንን ሰላሙን አንድነቱን ያምጣልን ማለት ነው። ሀገር ሰላም ሲሆን ሁሉም ሰላም ይሆናል። አላህ ሀገራችንን ሰላም ያደርግልን። ወጥቶ መቅረትንም አላህ ያዝልን። እናማምላችሁ አላህ ሀገሩን ሰላም ያደርግልን። ሀገር ሰላም ይሁን። ዱዓ እንደራረግ እና ውዶቼ እኔንም አበረታቱኝ። ሁሉንም በቅንነት አበረታቱኝ። እንግዲህ ቀለል ልጥር ምጥን ያለች ከፍታ አሰራር ነው ማሳያችሁ። መጀመሪያ እንደምታዩት ቲማቲሙን እና ድንቹን በአራት ማዕዘን ቆራርጬ ስንያው ላይ ተነስተርኩት። ከዛ ደግሞ የተፈጨውን ስጋና ሽንኩርት በአንድ ላይ ደበላልቄ ቅመሞቹን ጫው አደራርጌ እያርጎለጎልኩኝ ሳንያው ላይ ተረትራለሁ ማለት ነው። እንግዲህ ሁላችሁም ተወደዳችሁት። ያው ስጋውን መጀመሪያ ስጋውን መፍጨት ነው። ስጋው ከተፈጨ በኋላ ሽንኩርት ትፈጫላችሁ። ከዛ ቅመም የምትፈልጉትን ቅመሞች ያላችሁን ቅመም ትጠቀማላችሁ ማለት ነው። ከዛ መጨረሻ ላይ ድንቻችሁን ልጣችሁ መጀመሪያ ድንቹን ልጣችሁ ስጋውን ትረትራላችሁ። ቲማቲሙን እዛ አድርጋችሁ ታረጋላችሁ ማለት ነው። ከዛ አሁን ምንድን ነው የማደርገው መጨረሻ ላይ የተፈጨ ቲማቲም ከማጁ ጋር ፈጫለሁ። ከላዩ ላይ ያደርግበታለሁ ማለት ነው። ያኔ ለልጆች ካልሆነ ቃሪያ ብታረጉበት በጣም ነው የሚጣፍጠው። ግን እኔ ቃሪያውን ሳልቆርጥ ለሽታው ብቻ ዝም ብዬ ነው የማረግበት። ለምን ልጆቹ በጣም ልጆች ስላሉ አይ እንትን አይሉትም። ትላልቆች እንኳን እየለመዱ ነው እንግዲህ ያው አስለምጃቸዋለሁ። እሺ ሰምታችኋል። እና ግን ልጆቹ ያው ስለሚያቃጥላቸው ቃሪያውን ዝም ብዬ ነው የማደርገው ማለት ነው። ሳልቆረጥ እንዲሁም ደግሞ ፍልፍል ሮዝ ካለ አረግበታለሁኝ ለሽታው በጣም ነው የሚጣፍጠው። በነገራችን ላይ አብሶ በነጭ ሩዝ እንግዲህ እንደምታዩት ማሻአላህ ተባረካላ ሰርቼ ጨርሻለሁኝ። ግን ሰልሰል አልጨመርኩበትም ገና ላይ። አሁን የሚቀረኝ ምንድን ነው? ሰልሰሉን ወይም ደግሞ የተፈጨ ቲማቲሙን በአንድ አድርጌ ከሟጁ ጋር አፋጭና በከላጥ ጨምርበታለሁ ማለት ነው ከላዩ ላይ። ከዛ ፍሪጅ ውስጥ ጨምራለሁ እና በዚህ መልኩ ነው እንግዲህ ያው ከፍታ አሰራር ከመጀመሪያው እስከ መጨረሻው እስከ ስጋው አፈጫጭ ሊንክ አስቀምጥላችኋለሁ ከፈለጋችሁ ማለት ነው። ሁላችሁም አበረታቱኝ። ለሀገራችንንም ሰላም ያደርግልን። ኢትዮጵያ ሰላም ትሆን። የድሮዋ አንድነት ፍቅር የሚያምጣልን እያላችሁ ዱዓ እናድርግ። አላህ ሱብሃነሁ ወተዓላ ደግሞ ጥሩ ከተጠቀሙት ባሪያዎች አድርገን በአመት በአመት ያመላልሰን። ሀገራችንን ሰላም አድርጎ በሀገራችን ላይ ይሰብስበን። ሰው በሀገሩ ላይ ሆኖ ስደት እየተሰደደ ነውና አላህ አንድነትን ፍቅሩን ያምጣልን፣ ዘረኝነትን ያጥፋልን። እና ውዶቼ ሁላችሁም እንበረታታ። ሁላችንም ሀገራችንን ሰላም ያምጣልን። ዱዓ እንደራረግ።
እንግዲህ በዚህ መልኩ ሰርቼ ወደ መጨረሻ ሄጃለሁኝ። አሁን እንግዲህ ከፍርን ውስጥ ነው በቀስትር ጠቅልሌ የምጨምረው ማለት ነው። እንግዲህ ካሁን በቀስትር እንደዚህ ጠቅልሌዋለሁኝ። አሁን ቀጥታ ፍርን ውስጥ ነው የምጨምረው ማለት ነው። እና ውዶቼ እንግዲህ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ሁላችንም በየሃይማኖታችን ለሀገራችን ሰላም ያድርግ። ሀገር ሰላም ካልሆነ ምንኛ ምንሰራው ነው? ተስፋ ነው የሚያስቆርጠን እና አላህ ሰላሙን ያወርድልን። ሀገራችን ላይ አንድነትን ፍቅሩን ያምጣልን ማለት ነው። ወጥቶ መቅረትንም አላህ የያዝልን። ብዙ እህቶቻችን ብዙ ወንድሞቻችን ያልፉልናል ብለው ተንከራተቱ ወጥተው ሲቀሩ እናቶቻቸው ይመጣሉ እያሉ አይነት ያው ልጅሽ ሞተልሽ ልጅሽ ሞተችልሽ ከባድ ነው እና አላህ ወጥቶ መቅረትን የሚያዝልን ዱዓ እናድርግ። አላህ ደግሞ ጾማችንንም ተቀባይ ያድርግልን እያልን ሁላችንም በዱዓ እንረሳሳ። የሀገራችን ሰላም ሁላችሁም ቪዲዮ ሁሉ ለሀገራችሁ ሰላም ራሳት አድርጉ እንዳታፈሩ። እንደው ሀገራችንን ሰላሙን ይመልስልን። ሀገራችንን ሰላሙን ካልተመለሰ የኛ ልፋት አንዳንድ ጊዜ ማቆጭ እየታሰበው ሁሉ ነገር ያስጠላል። ምክንያቱም እስኪ የወለጋን እናቶች ተመልከቱ። እስኪ ልጆች ተመልከቱ። በሀገራቸው ላይ ከሰደዱ ቤት እንደሌላቸው ቤታቸውን ለቀው ተወልደው ባደጉበት ሀገር እነሱ ራሳቸው ስደተኛ ሆነው እኛ እዚህ ያለነው አንሻልም? በቃ እዚህ ሀገር ይቀማል ነው ልክ እንደ ሀገር ሆኖ ይኖራል። ኧረ ህገ ወጥ ሆነን ዘና ብለን ነው የምንኖረው። ህጋቸውን በአግባቡ ከተጠቀምን ከቤት ውስጥ ሆነው ወንዶችም ቢሆኑ